በወላጅ ከፍቶ ልጅ ድርሻዬን ብሎ እርም እንዳላለ አልመች ቢለው የሸፈተበት አባቴን አለ አባትነቱን የበደል ብዛት መች ይሽረዋል ሁሉን ረስቶ ደግሞ እንደገና ልጄ ይለዋል እግዚአብሔር ይመስገን ልጆቹ አልተነሱም እንዴ? አሁን ቀስቅሻቸው ነው የመጡት። እስቲ ቶሎ ግጁ ስራ ረፍዶብኛል። እንዴት አደርክ አባዬ? ደህና አደርክ? እንዴት ነህ? እግዚአብሔር ይመስገን። እንዴት አደራችሁ? ሰላም። እንዴት አደርክ አባዬ? ሰላም አደራችሁ ጋሼ? እንዴት ነው? ሰላም ነው። እግዚአብሔር ይመስገን። አለን። በቃ የምንፈልገው ነገር ካለ እንጠራሻለን። እሺ ጋሼ። እናመሰግናለን። እስቲ እናመስግን። እግዚአብሔር አባታችን ሆይ እናመሰግናለን። ስለሰጠን ማዕድ ተመስገን። ጌታ በኢየሱስ ስም አሜን። ያዙ ቶሎ በላ አድርገን እንውጣ። አባ እኔ የምለው ለምንድነው አሁን ካለን ካፒታል ላይ 15%ን ብቻ ኢንቨስት አድርገን አዳዲስ ድርጅቶችን ከፍተን ተደራሽነታችን ይበልጥ ማናሰፋው? ጥሩ ሀሳብ ነው። ሀሳቡ ጥሩ ነው። ግን ምንና የት ላይ ኢንቨስት ማድረግ እንዳለብን ማወቅ ስላለብን እስቲ በደንብ የተጠናና የተደራጀ ወረቀት ላይ ያለ መሬት ላይ የወረደ የተጠናውን ነገር ይዘልኝናና እንደሚሆን እናደርገዋለን። ይቅርታ አባዬ አቋረጥኳችሁ። የተጠና ስትል ነበር ትዝ ያለኝ። ባለፈው ያሳየሁ አንድ ፕሮፖዛል ነበረ። አዲስ ድጋሚ ሌላ ቢዝነስ ከምናጠና ከጊዜው ጋር የሚሄድ ሆኖ ስላገኘሁት የኔ ግን ትንሽ ለየት የሚለው ከእሱ ሀሳብ ይሄም ቢዝነስ አይዲያ ለብቻዬ ነበረ ድርሻዬን ሰጥተኸኝ ነበር ያሰብኩት። ድርሻዬን ማለቴ ያው እኔ ትልቁ ያለው እንደዚህ አይነት ሀሳብ ሳላስብ ብቻ እኔ ግን ምለው አባዬ በዚህ ሀሳብ አልስማማበትም። አንድ ላይ ማደግ እያለ አሁን በህፃንነት አይ ችግር የለውም። እሺ እኔ ብዙ ነገሮችን አለፍያለሁ። ይሄን ሁላ ነገር ስገነባና ይሄን ሁላ ነገር ሳከማች ዝም ብዬ ከመሬት ተነስቼ አይደለም። ብዙ ነገሮችን ብዙ ውጣ ውረዶችን አለፍያለሁ። ብዙ መንገዶችን አይቻለሁና እኔ የወደኩበት ቦታ እንድትወድቁ አልፈልግም። እኔ ያየኋቸውን መጥፎ ነገሮች እንድታዩ ስለማልፈልግ ነው እንጂ ረስቼው አይደለም። በዛ ላይ እኔ ያለፍኩበትን መንገድ ማለፍ አለብህ ማለት አይደለም። የግድ የራስን ነገር መክፈት አለብህ ማለት አይደለም። በእርግጥ ልክ ነው ጋሼ፣ እርስዎን ሀሳብ እኔ እጋራለሁኝና እርስዎ ያዩትን ውጣ ውረድ ያሳለፉበት ጊዜውም ዘመኑም ትንሽ ወደ ኋላ የሄደ ስለሆነ ይሄ ጊዜ ግን ያው ብዙ ሰዎች በቀላሉ ዓለሙን ማየት የሚችሉበት ጊዜ ነውና እድሜውም ደርሷል። እንደገና ደግሞ የእርስዎም አብሮነት እኔም እንደ ቢዝነስ አማካሪነቴ መጠን አግዘዋለሁኝና አሁን የራሱን ቢዝነስ እንዲጀምር ቢፈቅዱለት እርስዎን የመሰለ አንድ ነገር ትልቅ ሰው ለሀገራችንም ማበርከት እንችላለንና እንደው ሽታዎትን ባይነፍኩት ጥሩ ነው ብዬ አምናለሁ። እውነት ነው አባቴ፣ አንተ ብቻህን አይደለ እዚህ ደረጃ ላይ ደረስከው። እኔም እንዳንተ ትልቅን ነገር ማድረግ ስለምፈልግ ነው። አመነኝ አባቴ። ጋሼ እኔ ትንሽ ቀጠሮ ስላለችኝ ነው ደረስ ብዬ መለሳለሁኝ። መልካም ቀን ይሁንላችሁ። ተባረኩ። ያው ነግሬሃለሁኝ እኮ ልጄ
እኔ ብዙ መንገዶችን አለፍኩኝ ማለት እናንተ የግድ በዛ መንገድ መሄድ አለባችሁ ማለት አይደለም። ይሄን ሁላ ነገር እኮ ያከማቸውት ለእናንተ ብዬ። እኔ ምንም አይጠቅመኝም። ተመልከቱት ቤታችንን፣ ተመልከቱት ድርጅቶቻችን። እነዚህ ሁላ ለእኔ ምንም አይጠቅሙም። ሄዶ ሄዶ ለእናንተ ነው የሚጠቅማችሁ። ግን ልብ ከተነሳና ከወሰንክ እንደዛ ከሆነ የምታስበው ችግር የለውም። እስከ ከሰዓት የሚደረገውን ነገር አድርጌ ጠራችኋለሁ። እንደሚሆን እናደርጋለን። ቴንክ ዩ አባቴ። ደህና ዋል። ደህና ዋል። ግን አባ ይሄን ነገር በደንብ አስበበታል? ማለቴ ያው ምንም ሰርቶ የማያውቅ ልጅ በአንዴ ሁላ ገንዘብ ሰጠ ከቤት ውጣ ስትለው ስኬት በራሱ ጠልፎ እንዳይጥለው ፈርቼ እኮ ነው። አባ በደንብ አስብበት። ግን ስኬት ራሷ ጠልፋ እንዳጥለው። ሄሎ መኮንን፣ እንዴት አደርክ? ሰላም ነው? እስኪ የድርጅቶቹን የሼሩን ወረቀት በልጆቼ ስም ያለው እሱን ይዘህልኝ ና ቶሎ። እስኪ ቶሎ በል። ቴንክ ዩ። እንደምን ዋሉ ጋሼ? መጣ? አረፍ በል። አመሰግናለሁ። አምጣልኝ ያልኩን ወረቀቶች አመጣልኝ። እሺ አንጣ። ነገር ግን ከተባባልንበት ጊዜ ቀደም ብሎ በመውጣቱ የተፈጠረ ችግር ካለም ያማክሩኝ። ምን እባክህ ችግር እንኳን አይደለም። ትንሹ ልጅ እኮ ድርሻዬን አካፍለኝና የራሴን ነገር እሰራለሁ፣ የራሴን ኑሮ ኖራለሁ ምናምን ብሎ አስጨነቀኝ። ለዛ ብዬ ነው። ይኸውልህ ጋሽ፣ ልጆች እንግዲህ ትንሽ እንደሚታወቀው ቀደም የማለት ባህሪ ስላላቸው የልጅ ባህሪ እንዳይሆንበት በደንብ ብትመለከተውና ብትወያዩበት እንደ ቤተሰብ ጥሩ ነው ብዬ አስባለሁ። ሳላስብበት የቀሩ ይመስላል መኮንን። ከኔ ጋር ብዙ አመት ሰርተሃል። እንግዲህ አንተ ይሄንን የምሰራውን ነገር በሙሉ የሰራሁት ያደረኩትን ነገር ሁሉ ያደረኩት ለልጆቼ ብዬ ነው። ለልጆቼ ብዬ ምን ያክል ደም እንደተፋው ታውቃለህ? ለልጆቼ ብዬ ይሄን ሁላ ነገር ያዘጋጀሁት ምን ያክል ዋጋ እንደከፈልኩባቸው ታውቃለህ አንተ? ሳላስብ ቀርቼ ይመስላል። ግን ተነሳ ልቡ ከተነሳና ልቡ ከሸፈተ ምን ማድረግ እችላለሁኝ? እኔ ልቡ ከኔ ጋር አይደለም። ከዚህ በኋላ መሄድን ፈልጓል። ስለዚህ ወስነሃል ማለት ነው? የትንሹን ነው? የትንሹን ነው። አቀብለኝ። እንዴት ዋላችሁ አባዬ? ሰላም። እንዴት ዋላችሁ? ጋሼ ግን ብትመለከተው ጥሩ ነኝ ባይ ነኝ። በደንብ አስብበት አባ፣ ቢቀር ነው የሚሻለው። ሰላም ዋላችሁ። እንዴት ናችሁ? ሰላም ነው ጋሼ? እንዴት ነው? እዚህ ጋር እንግዲህ እስኪ እንየዋ አይሻልም? ይሄን ነገር
እዚህ ጋር አንድ የማረጋገጫ አባ እኔን ማድረግ አልችልም። እንግዲህ ወዳጄ ነገሩ እዚህ ከደረሰ ያኛውን ሰዎች አናግሬያቸው እጠብቃለሁ። ግልባጩን ይዘውን አንተ። እሺ መልካም ነው። እንግዲህ ከሞላ ጎደል ስለጨረስን ጉዳዩ ሲያልቅ ሄሎ ጨረስ። አንድ ምን ነው አባይ? አይ ምንም በቃ ሂድ። እሺ ደህና ዋል። ሂድ በቃ ደህና ዋል። ጋሼ ይሄ እንዳይፈጠር ነበረ በደንብ ብታስብበት ያልኩት። እስቲ ጋሼ እንጠጣበት። አሁን የት ነው የምሄደው? እሺ ምንድን ነው የሚገጥመው? መጣፍንተውስ ምንድን ነው? እሺ ከኔ ጥላ ስር ወጥቶ ከዚህ በኋላ ክፉ ማሰብ መልካም ነው ብዬ አላስብም። ምክንያቱም ወረቀቶቹን ፈርመናል፣ ጉዳዩ አልቋል። ስለዚህ ከዚህ በኋላ ያለን አማራጭ ነገሮች በሰላም እንዲጠናቀቁ ማሰብ ብቻ ነው። ጋሽ አትጨነቅ። ደግሞ እኮ ለአባት ልጁ ወደ ውጪ ሄዶ ከፍ ሲልለት እኮ የአባት ደስታ ነው። ለአንተም ልጅህ መልካምን ነገር ይዞልህ ይመጣል። አታስብ እባክህ፣ ወተን አየርን እንቀበል። አይ ግድ የለም አንተ ሂድ መኮንን። እባክህ ጋሼ እባክህ ስማኝ። እሺ በቃ እንሂድ። እሺ ይኸውልሽ እንደዚህ ወረቀት ላይ ተፈረመ ማለት ላይፋችን ተስተካከለ። አቤት አፍታምኑ ምን ሆኖ በቃ ደስ የሚል ህይወት ነው። ወይኔ ጉዴ! በቃ እኔ ጓጓው ህይወቴን ለማየት በእናትህ። ከዛ በኋላ ይኸውልሽ ላይፋችን በቃ ከፍ ነው የሚል። ያ ሰውዬ ግን እንዳይመጣ በእናትህ። ወይኔ ያ የተመታ ጠበቃ ከመጣ ጉዳችን ፈላ። አበቃለን በቃ። እንደምንም ብለን ግን እንዲያነበው ማድረግ የለብንም። እሺ እንደሱ ማድረግ የለብንም። ሲታይ ራሱ እኮ በእናትሽ የሆነ ምን ልበለው የሆነ በቃ የሆነ ሰውዬ ነው በቃ። ግን እንዳይነቃበት መጣ። ሰላም ነክ? አረፈድኩ አይደል? ኧረ ችግር የለም። እንዴት ነው? ሰላም። ያው እንግዲህ እንደተነጋገርነው ነው። አዲስ የቀየርነው ሀሳብ ምናምን የለም። ከዚህ በፊት የተነጋገርናቸው ፕሮፖዛሎች ናቸው። እሺ ቀጥታ ሰላም ዋላችሁ። እንዴት ናችሁ? ይቅርታ አረፈርኩኝ አይደል? በጣም ይቅርታ። ሰላም ነው? እግዚአብሔር ይመስገን። ያር መስገን። ተፈራርመን እንጨርስና በቃ እንዴ እንጂ ይነበብ መጀመሪያ ብናነበው። ይኸውልህ እኛ ስራ ፈተን የመጣ ነው። እሺ አዎ ውል ግን ሳይነበብ አይፈረም። አይ ችግር የለም አይፈረም። ፋሚሊ ስለሆነ እንተማመን። ይልክ አይደለም ችግር የለም። መተማመን እኮ አባዬ የሚያየው ፕሮፖዛል ስለሆነ አዎ ፕሮፖዛልና ውል ይለያያል። ሁለቱ ይለያያል። ይልክ ሄዶ እንድም አንዴ ከሱ ጋር ላውራ። አንዴ ይኸውልህ የአባት አደር አለብን። ይህንን ቢዝነስ ግዴታ አይተን አስበን ነው መስራት ያለብን። እዚህ የደረሰ ቢዝነስ ከወዳጆቼ ጋር አታጣላ። መሄድ ትችላለህ። ይኸውልህ ካልሆነ ወይኛ ማትስማማ ከሆነ ይቅርታ በጣም ሌላ የሚፈርም ስንት ሰው አለ። መሄድ ትችላለህ። እኔ ወንድም ይኸውልህ እባክህ አስተውለን መፈረም አለብን። የተሳሳተ ነገር ውስጥ መግባት የለብንም። እኛ ቤተሰቦችን እኔ ከዚህ በፊት ብዙ ስራ ሰርተናል። አዲስ የሚፈጠር ነገር የለም። አሁን መጥቶ እንደዚህ መዋከብ ምናምን አያስፈልግም እኮ። አዎ ብናነበው ምን ችግር አለው? ለምንድን ነው እንዲነበብ የፈለግከው? በጣም አንተ ሳይነበብ እንዴት ይፈረማል? እንዴት አይነት ሳይፈረም ምን ችግር አለ? ቤተሰብ አይደል? እኔ ወንድም ስንት የሚፈርም ሰው አለ። አንተ ምንም አታረግልኝ። ይኸውልህ ይሄን ነገር ግን አባትህ እንዲያውቅ አደርጋለሁ። እርዳኝ አልኩህ እንጂ እኮ እኔ በራሴ እኮ መቆም ለአባትህ ነው። ይሄን አሳውቀዋለሁ፣ ነግሬሃለሁ። ይቅርታ በጣም ችግር የለም። ያ እንደዚህ ትምምነት የሌለበት ነገር ምንድን ነው? ይቅርታ በጣም እዚች ጋር ትፈርማለህ መጀመሪያ። አሳዩ ቦታ እዚች ጋር አንድ ይቀርሃል። እዚች ጋር በጣም ቆንጆ። እንግዲህ ስራችንን በቅርቡ እንጀምራለን። አዎ ቴንክ ዩ በጣም እሺ። ቢዝነሳችን የተሳካ እንደሆነ አምናለሁ። እኔም አምናለሁ። የተለመደችው ቦታ ማታ። ቴንክ ዩ ይመችክ። ቻው ድነት።
አቤት 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 ሲያስፈራናትክ አፍታሞንን እኮ ጉዞ ወዴት ጉዞ ወዴት ወደ ከፍታ አቤት 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 በቃ አሁን ዛሬ በእኔ ግብዣ ነው እሺ እንዳታስብ በእኔ ግብዣ በአንቺ ግብዣ ሳይሆን በእሱ ግብዣ ለካ ባለሀብትን ከዚህ በኋላ ቆይ አሁንም እንደ ድሮ ነው የምትራመደው እና እንዴ ድራማ እስኪ አስተካክል ባለሀብት እኮ ነክ ያ ያዝ ተራመድክ እሺ እንሂድ እንዴ አባ ምን ሆነ ነው ውጪ በር ላይ ምንም አልሆንኩም ልጄን እየጠበቅኩት እኮ ነው አይቼው አላቅ ድምጹን ሰምቼዋል ሳላቅ ምን እሱ ከቤት ከወጣ ከረማ እንዴ አሁን በዚህ ሰዓት እሱ መጠበቅ ምን ያደርጋል ይመጣ ይሆናል ሲፈልግ የሚያስፈልገውንና የሚያሻውን በሙሉ እኮ ሰጠኳል አሁን እንደዚህ መጨነቅ ምንድነው ባይሆን ብርድ እንዳይመታ ወደ ቤት ብትገባ ነው የሚሻለው እሺ ገባለሁ ልጄ ገባለሁ ይመጣ ይሆን ብዬ እኮ ነው እንካ እስኪ ይችል ለበስ አድርጋት እሺ ልጄ ተባረክ ወደ ቤት ብትገባ አይሻልም እሺ ገባለሁ ትንሽ ልጠብቀውና ገባለሁ አሁን የሚገባውን ካረክለት በኋላ አሁን እኔ እኮ ድንገት እኮ ቤት መጥቼ እኮ ነው በዚህ ጋር ሳልፍ እንጂ ብዙ ምሰራራው ስራዎች እኮ ነበሩ ሂድ ስራ አንተ ስራ እኔ ትንሽ ጠብቀው ገባለሁ እመጣለሁ ኧረ ተው ግባ አባ እሺ ልጄ ገባለሁ ሂድ አንተ ሂድ አንተ ስራ በቃ እሺ ሱቆቹ ምናምን ዘጋግቼ እመለሳለሁ እሺ አደራ ግን ወደ ውስጥ ግባ ብርድ እንዳይመታ እሺ ገባለሁ ልጄ አሁን ከቤት ድርሻውን ወስዶ እኮ ጠፋ ልጅ አሁን ይሄን ሁሉ ለመጨነቅ አሁን ምን ይሉት ነው በእናታችሁ ኧረ በስመ ጋሼ እንዴት ነዎት ምን ነው ውጭ ላይ እንዴት ነህ ሰላም ነው ሁሉ መልካም ነው እግዚአብሔር ይመስገን ሁሉ ሰላም የት አለ ልጄ የት አለ ውስጥ የለም እንዴ ውስጥ ላትቀልድ እባክህ የት አለ ከጓደኞቹ ጋር ነው አይደለም ጋሼ አልመጣም እንዴ አልመጣም እኮ ፈረመ ማለት ነው የዛኔ እኮ ካንተ ጋር እንደወጣ ነው አልመጣም አይኑንም አይቼው አላውቅም ድምፁንም ሰምቼው አላውቅም ካንተ ጋር አይደለም እንዴ አብራችሁ አልነበረም እንዴ ወጣችሁት አይ ጋሼ የዛኔ እኮ አለመግባባት ተፈጥሮ ነበረ እሺ ትቼው ባልሄድ ጥሩ ነበር ማለት ነው ምን ሆናል ፊት ጥሩ አይመስልም ንገረኝ እንጂ ምን እንደሆነ ልጄ የሆነ ቢዝነስ እንፈርም ብሎ ጠራኝ እሺ እና እናንብብና እንፈርም ስለው ሰዎቹ ማዋከቡት መሰለኝ አባቴ ፕሮፖዛሉን አይቶታል ቤተሰብ ናቸው ምናምን ሲለኝ አረ ግድ የለህም እንፈርም አይተን አንብበን ነው ውል መፈረም ያለበት ስለው አይ ከፈለክ እኔ ሌላ አማካሪ ማምጣት እችላለሁ ቀጠርኩ እንጂ አግዘኛልኩ እንጂ ምናምን ብሎ ሲያመነጫጭቀኝ እኔም እዛው ትቼው ሄድኩኝ ትቼው ሄድኩኝ አዎ ጋሼ ትቼው ሄድኩ ልጄን ትተኸው ሄድክ ትቼው ሄድኩ እያልከኝ ያለው እኮ ልጅን ትቼው ሄድኩኝ ነው አዎ ጋሼ ደግሞ ሰዎቹ አጭበርባሪ መሰሉኝና አኳኋናቸውን ሳያቸውም አላማሩኝም እና ላውሬ ነው ጥሎ የመጣው ወይኔ ልጄ አይደለም ጋሼ ወይኔ ልጄ እዚህ ነገር ውስጥ ማን ገባለው ስንት ዋጋ የከፈልኩለትን ልጄ ደም የተፋውለትን ልጄ ላውሬዎች ጥለው መጣ እኔ ብሆን እኮ ትቼው አልሄድም ነበር እኔ እኮ በስተቱም ቢሆን አብሬ ሆን ነበር አንተ ግን ጥለው መጣ ልጄ ላውሬ ጥለው መጣ ጋሼ አሁን ወደ መፍትሄው ብንሄድ አይሻልም መፍትሄ ሰዎቹ አጭበርባሪ መሰሉኝ ለዛ ነው ጋሼ ልጄን ብቻውን ትተው መጣ እኔ እኮ አልተውም ነበር እኔ እኮ አልጥለውም ነበር አብሬው ሆን ነበር ሲበርደው አለብሰው ነበር
ቢርበው አበላው ነበር። ከአውሬዎች ጋር ቢሆን እኔ ሄጄ ሞትለት ነበር። አው ጋሼ ዝም በለኝ። መልስ እንዳትመልስልኝ። ልጄ የት እንዳለ አታውቅም? አው የዛኔ ውጣ። ጋሼ ተረጋጉና ወደ መፍትሄው ብንሄድ አይሻልም? ውጣልኝ። የት ነው ያለው ልጄ? የት ሄዶ ይሆን? ምን ገጥሞት ይሆን? የት ሄዶ ይሆን? ምን ገጥሞት ይሆን? ከፍቶ ልጅ ድርሻዬን ብሎ እርም እንዳላለ አልመች ብለው የሸፈተበት አባቴን አለ። አባትነቱን የበደል ብዛት መች ይሽረዋል? ሁሉን ረስቶ ደግሞ እንደገና ልጄ ይለዋል። በምሕረት ዓይኑ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። በምሕረት ዓይኑ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። በፍቅር ዓይኑ ዛሬም አልሰለቸኝም ይፈልገኛል። በፍቅር ዓይኑ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። ፈላጊዬ መሐሪዬ ኢየሱስ ወዳጄ አይዞሽ ሚለኝ ሚያበረታኝ ነው የልብ ወዳጄ ኢየሱስ ኢየሱስ አይቀበልህም። ያን ሁሉ ነገር አጥፍቼ ግን መለስ ነው። እሺ ተመለስ። አይቀበልህም፣ አይቀበልህም። ተመለስ። ልጅስ ባይለኝ ግን ባሪያስ ብሆን ግን ባይክ ልጅ እኮ አይደለህም። ተመለስ። እንደ ልጅ አይህም። ተመለስ፣ ተመለስ። ባሪያም ብሆን እገባለሁ። አባ
ልጄ አስበል ልጄ ነህ አሁንም ልጄ ነህ አብራኬ ክፋይ ነህ ልጄ መኮንን ልጄ መጣ ሂድና ደግሰው እንብላ እንጠጣ ደስ ይበለን። ድንቅ ትዕይንት፣ ድንቅ መልእክት፣ ድንቅ ወጣቶች። ለደቂቃዎች የት እንደነበርኩ እርስት አድርጌ ነበር። የቤተሰቡ ነዋሪ ሆንኩ ያህል መስሎኝ ነበር። ግን አንድ ነገር የታዘብኩትን ልንገራችሁ። የጠፋው ልጅ በጣም የሚደንቅ ታሪክ አለው። የጠፋውስ ከቤት ጠፍቷል ተብሎ መረባረብ እርሱን ለመመለስ ይደረጋል። ከቤት የጠፋው አንደኛው መጥፋቱ ይታወቃል። ይህንን ትዕይንት እየተመለከትኩ ሳለ ግን ለደቂቃዎች የት እንደነበርኩ እርስት አድርጌ ነበር። መቼስ ቀልበቢስ አትሉኝም። ቀልብ ሳይኖረኝ ቀርቶ ሳይሆን ቀልቤን የሰረቀው ጥያቄ ነበር። ማነው ይሄ ሌባ ታዲያ አትሉኝም? ቆይማ የኔን ሌባ ላስታውቃችሁ። ቤት ውስጥ የጠፋው ልጅስ ይህ ነው ሌባዬ፣ ቀልቤን የነሳኝ የሸፈትኩበት ሀሳብ። ቤት ውስጥ የጠፋው ልጅስ ምን ሆነ ጠፋንታው? ደሞስ እንዴት ነው የጠፋው? እኔ የምለው ቤት ውስጥ መጥፋት አለ እንዴ? አለሁ እያሉ አለመኖር ይቻላል? አይገርምም? በአንድ ጣራ ስር ያሉ መጥፋት ይቻላል። ከአንድ ማዕድ እየተቋደሱ መጥፋት ይቻላል። መጥፋት እስከተቻለ ይህ ቤት ውስጥ ያለው ልጅ መጥፋቱንስ ያውቃል? እንደው ምን አጋጥሞት ይሆን? ደግሞ ይሄን እያወራው ያለ ምን ትዝ አለኝ መሰላችሁ? ቤት ውስጥ እያሉ ስለ መጥፋት፣ ቤት ውስጥ እያሉ ስለ አለመኖር ነው። አንድ ምሳሌ ታውሶኝ ነበር። ስለ ጠፋው ድሪም ሳንቲም ነው። መቼስ ይህንን ታሪክ ልተርክላችሁ ማለት ዘበት ነው። ነገር ግን እንደው የምትፈቅዱልኝ ከሆነ ይህንን ታሪክ ቅንጭብ ላደርግላችሁ ትፈቅዱልኛላችሁ? በልባችሁ እንደፈቀዳችሁልኝ ተስፋ እያደረግኩ ልቀጥል። የጠፋው ሳንቲም ጠፋ የተባለው በራስ ጓዳ እያለ ነው፣ በራስ ጉያ እያለ ነው። እሺ እንደዛ ከሆነ መጥፋት ምን ማለት ነው? መጥፋት ርቆ መሄድ ነው ወይስ መጥፋት ቤት ውስጥ አለመሆን ነው? መቼስ ቅኔ ሰጥቶ ሰምና ወርቁን ሳይፈቱ መሄድ የለም። እኔም ቅኔ ልፍታላችኋ። የጠፋው ድሪም በጓዳ ውስጥ ጠፋ እንጂ ሳንቲምነቱ አልጠፋም፣ ገንዘብነቱ አልቀረም፣ መመንዘር መቻሉ አልቀረም። ነገር ግን ጥቅም ላይ ሊውል አይችልም እስካልተገኘ ድረስ። ልክ እንዲሁ ቤት ውስጥ የጠፋው ልጅ ልጅነቱ አልተሻረም፣ ልጅነቱን አልተረዳም እንጂ። ልጅነት ካልኩኝ አይቀር ልጅነትን ለመረዳት ጥሩ መንገድ አለ። እርሱም አባትነትን ጠንቅቆ ማወቅ ነው። ቤት ውስጥ የጠፋው ሆነ ውጭ የጠፋው ልጅ የአባታቸው አባትነት ለየግላቸው ነው እንጂ ለጋራ አይደለም። ለአባትየው ነው አባትነቱ ለጋራ የሆነው። የዚህ ቅኔ ሰምና ወርቅ የተፈጠሩበትን ዓላማ መሳት፣ የተቀመጡበትን ዓላማ መዘንጋት፣ አንድ ፍጡር የፈጠረውን አምላክ መርሳት፣ የተወደዱበትን ፍቅር አለማወቅ ነው። አስቀድሞ ሰው የተባለው ፍጥር የተፈጠረው አስቀድሞ ከፈጠረው እግዚአብሔር አምላኩ ጋር ህብረት ሊያደርግ እንዲሁም ምድር ሊገዛ ሊያስተዳድር ነው። ነገር ግን ከማስተዳደር በፊት ህብረት አለ፣ ከስልጣን በፊት ህብረት አለ፣ ከአገልግሎት በፊት ህብረት አለ። እንደው ስንቶቻችን በእግዚአብሔር ቤት እያገለገልን ዓላማውን ስተን ይሆን? በቤተ ክርስቲያን እየተሰባሰብን ጠፍተን ይሆን? ለፈጠረን እየሮጥን እየፈጠረን ረስተን ስንቶቻችን ማርታ ማርታ ሆይ ተብለን ይሆን? ይህን ያህል ብያችሁ ልባችሁን አላድክማችሁ። ነገር ግን አንድ ነገር ሹክ ብያችሁ በዚህ ያብቃ ንግግራችን። አሁንም እድል አለ፣ ጊዜው ግን አጭር ነው። አሁንም መመለስ ይቻላል። አሁንም ፍቅር ውስጥ መጥለቅ ይቻላል። ዛሬም እድል አለን ራሳችንን ለመፈተሽ። ቤት ውስጥ ያለ ነው ልምድ ሆኖብን ነው
ማልዶ መነሳት፣ ጸሎትና አምልኮ፣ ህብረት ልምድ ሆኖብን ይሆን? ይህም በደንብ እንፈትሽ። ፈላጊያችን መፈለግ አይታክተውም። እኛ ግን መጥፋት ይታክተን፣ ከስሩ መሆን ያስደስተን። አንድ እንቆቅልህ ልጠይቃችሁ። ስለ ኢየሱስ ምን ያህል ማውራት እንችላለን? አሁን ደግሞ አንድ ላስከትልላችሁ። ኢየሱስን ምን ያህል ማውራት እንችላለን? መልሱን በልባችሁ ያዙት። ትዝብታችሁ እንደ ትዝብታችን፣ ትዝብታችን እንደ ትዝብታችሁ። ከአርሚ